አዲስ ቀን ላይ ናችሁ ተመልካቾቻችሁና አብራችሁን ስላላችሁ አሁንም በድጋሚ እናመሰግናለን። አስከትለን ደግሞ በቀጥታ ወደ ሀገር ጉዳይ ነው የምናልፈው። የሀገር ጉዳይ ስንል ዛሬ የምናነሳው የ12ኛ ክፍል የማጠናቀቂያ ፈተና ነው። ከዛሬ ሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም ድረስ የዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ይሰጣል። ፈተናውን በሀገር አቀፍ ደረጃ 608,000 ተማሪዎች ይወስዳሉ። የትምህርት ምዘናና ፈተናዎች አገልግሎት መርሃ ግብር እንደሚያሳየው ከሆነ ደግሞ ፈተናውን በወረቀትና በበይነ መረብ በሁለቱም መንገድ በሁለት ዙር ይካሄዳል ተብሎ ነው የሚጠበቀው። የተፈጥሮ ሳይንስ ወይም ደግሞ የናቹራል ሳይንስ ተማሪዎች ፈተናውን በቅድሚያ ይወስዳሉ። በወረቀት የሚፈተኑ ተማሪዎች ደግሞ ዛሬ ሰኔ 23፣ 24 እና 25 ድረስ እንደሚፈተኑ ነው መረጃዎች የሚያሳዩት። በበይነ መረብ በሁለት ዙር የሚሰጠው አንደኛው ዙር ሰኔ 23፣ 24 እና 25፣ ሁለተኛው ዙር ደግሞ ሰኔ 26፣ 27 እና እስከ 30 የሚቆይ ነው መርሃ ግብሩ የሚያመላክተው። የማህበራዊ ሳይንስ ተፈታኞች ፈተና መርሃ ግብርን ስንመለከት ደግሞ በወረቀት ሐምሌ 1፣ 2 እና 3 የሚሰጥ ይሆናል። የማህበራዊ ሳይንስ የበይነ መረብ አንደኛ ዙር ፈተና ደግሞ ሐምሌ 1፣ 2 እና 3፣ ሁለተኛ ዙር ደግሞ ሐምሌ 4፣ 7 እና 8 የሚሰጥ ነው የሚሆነው። በወረቀት የሚፈተኑ ተማሪዎች ዩኒቨርሲቲ ለተፈጥሮ ሳይንስ ሰኔ 21 እና 22 እንደገቡ ነው መረጃዎች የሚያሳዩት። ዛሬም እንግዲህ ፈተናውን ይጀምራሉ። ለማህበራዊ ሳይንስ ደግሞ ሰኔ 29 እና 30 ወደ መፈተኛ ማዕከላቸው እንደሚያምሩ ነው እስካሁን ያለው መረጃ የሚያሳየው። በበይነ መረብ የሚፈተኑ ተፈታኞች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ ይሆናል። ፈተናውን በወረቀት የሚወስዱ ተማሪዎች ደግሞ ሁሉም በዩኒቨርሲቲዎች የሚፈተኑ መሆኑም የታወቀ ነው። የበይነ መረብ ፈተና ደግሞ በዩኒቨርሲቲዎች በመንግስትና በግል ትምህርት ቤቶች እንዲሁም በጤናና መምህራን ማሰልጠኛ ኮሌጆች በቴክኒክና ሙያ ኮሌጆች ውስጥም ባሉ ኮምፒውተሮች ላይ የሚሰጥ መሆኑ ነው እንግዲህ የተገለጸ። አዎ በፈተና ወቅት እንግዲህ ለፈተና ስርቆትና ኩረጃ የሚውሉ ማንኛውም ቁሳቁሶችን መጠቀምም ደግሞ የተከለከለ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳስቧል። የትምህርት ዘርፉ አንዱ ስብራት የሆነው ኩረጃ ሆኖ ቆይቷል። ይህም ደግሞ በተለያዩ ጥናቶች የተረጋገጠ ነገር ነው። የትምህርት ጥራቱ ላይም ደግሞ እየፈጠረ ያለውን ጫናና ችግር እያስተዋልና ተማሪዎቹ ደግሞ ኩረጃን አስወግደውና አቅማቸውን ተጠቅመው መመዘኛ ፈተናውን እንዲወስዱ ለማድረግ ከተወሰዱ እርምጃዎች መካከል ደግሞ ፈተናውን በበይነ መረብ መስጠት አንዱ መፍትሄ ተደርጎ ተወስዷል። ይህም እንግዲህ ለውጥ እያመጣ የበለጠ ተጠናክሮ እንደሚቀጥል ነው የሚነገረው። አዎ ከዚህ በኋላ ለኩረጃ ምንም አይነት ቦታ አይኖርም የሚለው በተለይ በስራ ኃላፊዎቹ በኩል ሚኒስትሩን ጨምሮ ተደጋግሞ የሚነሳ ጉዳይ ነው። ለዛም በስፋት እየተነሳ ይገኛል። በሌላ በኩል ደግሞ ተማሪዎች ፈተናው ላይ ለመቀመጥ የሚያስችላቸውን የስነ ልቦና ዝግጁት ማዳበር ዋናው ቀዳሚ ትኩረት ሊሰጠው የሚገባ ጉዳይ ነው። እኛም በአዲስ ቀን የተለያዩ ስነ ልቦና ባለሙያዎችን እየጋበዝን ቆይታ እንዲያደርጉ አድርገናል። አዲስ ቀንም የሀገር ጉዳይ አድርጎ ይህንን ጉዳይ ሲያነሳ ለፈተናው በሀገር አቀፍ ደረጃ ከተደረገው ዝግጅት ባሻገር ተማሪዎች ራሳቸውን ምን ያክል ማዘጋጀት አለባቸው የሚለውንም ጭምር ለማመላከት ታስበው ነው። አዎ እንግዲህ ተማሪዎች የተማሩትን ትምህርት ምን ያህል ብቁ ናቸው፣ ምን ያህል የተማሩትን በደንብ ወደ ውስጣቸው አስገብተዋል፣ እውቀትን አግኝተዋል የሚለውን በፈተና ለመመዘን ነው። ኩረጃ ደግሞ አንዱ ቀደም ሲልም እንዳልነው የትምህርት ስርዓቱ ላይ ችግር እየፈጠረ እንዳለ ጥናቶችም ያመላክታሉ። ይህንን ለማስቀረት የተለያዩ ዘዴዎች እየተወሰዱ ነው። ዛሬ እንግዲህ የሚጀምረውን ፈተና ለሁሉም ተማሪዎች መልካም ውጤትን መልካም እድልን እንመኝላቸዋለን። በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ። እንግዶችም ጋብዘን ተጨማሪ ቆይታ የምናደርግ ነው የሚሆነው። አሁን ወደ ጥንቅራችን እንሂድ። አስቀድመን ወደ ደቡብ ምዕራብ ኢትዮጵያ በመሄድ ነው። በዚያ እንግዲህ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 19127 ተማሪዎች በሀገር አቀፍ ደረጃ ሁለተኛ ደረጃ መልቀቂያ ፈተናን እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። የመጀመሪያው ዙር የተፈጥሮ ሳይንስ ትምህርት ዘርፍ ተፈታኞች ወደ ተመረጡ የፈተና ማዕከላት ገብተዋል። እንግዲህ በዚህ ሰዓት ለመፈተን በዝግጅት ላይ ይገኛሉ። አዎ ተፈታኞቹ የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት ማድረጋቸውን ነው የገለጹት። የፈተናው ሂደት ደግሞ ስኬታማ ለማድረግ የሚያስችል በቂ ዝግጅት ስለመደረጉም ነው የተመላከተው። ሰለሞን ባረና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 19127 ተማሪዎች የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ይፈተናሉ። ከክልሉ የትምህርት ቢሮ ያገኘነው መረጃ እንደሚያመላክተው በተፈጥሮ ሳይንስ የትምህርት ዘርፎች 9369 ተማሪዎች በክልሉ በተመረጡ የፈተና ማዕከላት ትናንት ገብተዋል። አሁን እኛ በምንገኝበት በወላይታ ሶዶ ዩኒቨርሲቲ ዳውሮ ታርጫ ካምፓስ ከዳውሮና ኮንታ ዞኖች የተውጣጡ ተፈታኞች ትናንት ወደ ካምፓሱ ገብተዋል። በስፍራው ያነጋገርናቸው ተማሪዎች ለፈተናው በቂ ዝግጅት ማድረጋቸውን ነው የገለጹት።
እኔ በተሻለኝ እኔ በኔ ልክ በሚለው ልክ ተዘጋጅቻለሁ ብዬ አስባለሁ። ትምህርት ቤቴም ወላጆቼም በጣም ረድተውኛል። ትምህርት ቤት ኢቨን ቦታ ተሰጥቶን የሚንቀሳቀሱ ተማሪ ተብሎ ቦታ ተሰጥቶን እያነበብን ነበር። ላይብረሪ መጽሐፍ እናገኝ ነበር እንደልባችን። ፋሚሊ ሴቶች ስንሆን ስራ ጫና ይበዛብናል እና ፋሚሊ ይሄን ተረድቶ ከትምህርት ኃላፊዎች ጋር ተመካክረው ስራ እንዳንሰራ ቤት ውስጥ ቅዳሜ እሁድ ብቻ አንዳንድ እንኳን እንድረዳቸው አድርገው አመቱ ሙሉ በሚባል ደረጃ ማለት ነው ጊዜ ሰጥተውን ስናነብ ነበር እና በበኩሌ ተዘጋጅቻለሁ ብዬ አስባለሁ። ዝግጅቱ በእኛ በኩል አሪፍ ነበረ። ከቤተሰቦቻችንም ጥሩ ድጋፍ ተሰጥቶናል። ከመምህራኖቻችን ጋር እንደዛው እየተማርንም እያጠናንም ነው። አሁን ላይ ያው ካምፓስ ገብተናል። በዛ ላይ ደግሞ ጥሩ ውጤት ለማምጣትም ዝግጅት ላይ ነን። ከትምህርት ቤት ጀምሮ በየደረጃው አስፈላጊ የሆኑ ድጋፎች ማግኘት መቻላቸውን የገለጹት ተፈታኞቹም ይኸው ጥረት ወደፊትም ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ግቢም ራሱ አዳር እንድናጠና ተሰጥቶን ያው አዳር ስናጠና ነበረ። እዛው ውለን እዛው አድረን ስናጠና ነበረ። የሚያስፈልጉኝን ማቴሪያል በግቢ ሲያበረክቱን ነበረ። በወላይታ ሶዶ ዩኒቨርሲቲ የዳውሮ ታርጫ ካምፓስ ዲን መምህር መብራቱ ለገሰ በበኩላቸው የፈተናውን ሂደት በተቀመጠው አግባብ ስኬታማ ለማድረግ አስፈላጊ የሆኑ ቅድመ ዝግጅቶች መከናወናቸውን አስረድተዋል። ተማሪ አገልግሎትን ማዘጋጀት ነው። በዚህ ውስጥ 3 ሴክሽኖች አሉ። አንደኛው ምግብ ጉዳይ ነው ይታወቃል። ሁለተኛው መኝታ፣ ሶስተኛው ጤና አገልግሎት ክሊኒክ ሰርቪስ ነው። ለምን ተገቢውን ነገር ሁሉ አሟልተን አደራጅተናል። ተማሪዎቻችንን ደግሞ በሰላም ትላንትና ተቀብለናቸዋል። በሰላም ቦታቸውን ይዘዋል። ከፈተና ደህንነት ማስጠበቂያ አካሄዶች አንዱ ሆነና ትልቁ ሆነ በትምህርት ሚኒስቴር የተያዙ ነገሮች መሀል አንደኛው ኦንላይን ማድረግ ነው። ከስርቆት ነፃ ለማድረግ በሚደረግ ጥረት ውስጥ ትልቁ ነገር ሆኖ ተወስዶ እኛ ጋም ወደ 238 ተማሪዎች ኦንላይን ይፈተናሉ ከታርጫ ከተማ አስተዳደር የመጡ። ስለዚህ ኦንላይን ፈተና ዝግጅትም ሲደመር ፈተና የወረቀት ፈተና ዝግጅት ቦታዎችንም ሁኔታዎችንም አደራጅተን አሁን ተማሪ ተቀብለን ፈተና ኦን ማድረግ ብቻ ነው ምን ጠብቀው በእኛ በኩል። በክልሉ የተማሪዎችን ውጤት ለማሻሻል እየተከናወኑ የሚገኙ ጥረቶችን ይበልጥ ለማስፋፋት የተቀናጀ ጥረት እየተደረገ እንደሚገኝ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ምክትል ኃላፊ አቶ ማርቆስ ቡልቻ አስረድተዋል። ዋናው ያደረግነው ዝግጅት የተማሪዎችን ውጤት የማሻሻል ስራ ላይ ነው ፎከስ ያደረግነው። ተማሪዎች ከዛሬ 1 አመት 2 አመት በፊት ከነበረው ውጤት የተሻለ ውጤት እንዲያመጡ የማገዝ ተማሪዎች ብዙ ጊዜያቸውን ትምህርት ላይ እንዲያሳልፉ ንባብ ላይ እንዲያሳልፉ የማድረግ መምህራን የተለያዩ ዘዴ ተጠቅመው ተማሪዎችን ለማብቃት እንዲያስጠኗቸው እንዲያስተምሯቸው ያልተሸፈኑ ሪሶችን እንዲሸፍኑ ከዚህ በፊት የተሰሩ የማትሪክ ፈተናዎችን ከተማሪዎች ጋር ሆኖ እንዲሰሩ ለተማሪዎች የከበዳቸውን ሪሶችን መልሶ መላልሶ ደጋግሞ እንዲያስተምሩ የማድረግና ምቹ ሁኔታ የማፍጠር ስራ ስንሰራ ቆይተናል። ያንንም እንደ ክልል ገምገመን ቀሪ ነገሮች ጉድለቶች እንዲታረሙ የነበሩ ጥንካሬዎች ጎልብተው እንዲሄዱ የማድረግ ስራ ሰርተናል። በክልሉ 2690 ተማሪዎች ፈተናቸውን በበይነ መረብ እንደሚወስዱና ለዚሁም በቂ ዝግጅት መደረጉም ተመልክቷል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለተጠናቀረው ዘገባ ሰለሞን ባርና ነኝ። እንቀጥላለን ተመልካቾች። አሁንም ወደ አንድ ጥንቅር ነው የምናልፈው። የ12ኛ ክፍል ፈተናን ለመውሰድ በቂ ዝግጅት ማድረጋቸውን ፈተናውን በአሶሳ ዩኒቨርሲቲ የሚወስዱ ተማሪዎች ተናግረዋል። በቤንሻንጉል ጉሙዝ ክልል ከ8000 በላይ ተማሪዎች ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተናን በበይነ መረብና በወረቀት እንደሚወስዱም ተገልጿል። ነስረዲን ሐሚድ ይህንን በተመለከተ ያዘጋጀው ጥንቅር አለ፣ እሱን እንከታተል። በቤኒሻንጉል ጉሙዝ ክልል ከ8000 በላይ ተማሪዎች የዘንድሮው ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተናን ይወስዳሉ። ፈተናው ከሚሰጥባቸው ማዕከላት አንዱ የአሶሳ ዩኒቨርሲቲ ነው። በዩኒቨርሲቲው የሚፈተኑ ተማሪዎች በቂ ዝግጅት ማድረጋቸውን ለኢትዮጵያ ቴሌቪዥን ተናግረዋል። በጣም ተዘጋጅቻለሁ። ሙሉ በሙሉ ዝግጅነት ጨርሼ የአሶሳ ዩኒቨርሲቲ ገብቼ 12ኛ ደግሞ በኦንላይን ነን የሚፈተነው። ኦንላይን ተፈተን በኮምፒውተር ፈተና ነው የሚፈተን። መጽሐፉን ሁሉንም ከቨር አድርገናል ብለን እናስባለን። ያው በተቻለ መጠን ብዙ ጥያቄዎችንም ስለሰራን ያው ወላጅም ትምህርት ቤትም ጎረቤትም ሁሉም የፋሮ ተማሪ ሲባል ላይ የሆነ ትልቅ ኤክስፔክቴሽን ያለውና ጥሩ ለመስራት ተዘጋጅተናል ብለን እናስባለን። ዝግጅቱ እንግዲህ በጣም አሪፍ አድርገናል።
ከሀገር ቤት ስንወጣም በቃ በጣም ጥናት ላይ ነበርን። በቃ ሁሉም ልጆችም ባሰቡ ጥናት ላይ ነበሩ። አሁን እዚህ እስከምንወጣም ፍቃደኛ ሆነን አሁን እዚህ ለመፈተን መጥተናል። እንግዲህ እንደዚህ መምህራኖች መጽሐፍ እየገዙ ስለሚሰጡን በዛ ለፈተና በደንብ ተዘጋጅተንበታል። አሁን ከአዲሱ ካሪኩለም ጋር በተያያዘ ትምህርት የወሰድነው አለ ፈተናውን ቀላል ይሆናል ብዬ ገምታለሁ። ያን ያክል ይከብዳል ብዬ አላስብም። በቤኒሻንጉል ጉሙዝ ክልል ትምህርት ቢሮ የፈተናና የምዘና ክፍል ኃላፊ አቶ ደጎ ቢሆነኝ እንዳሉት በ2017 ዓ.ም በክልሉ 8254 ተማሪዎች የ12ኛ ክፍል ፈተና የሚወስዱ ሲሆን 1255 የሚሆኑ በበይነመረብ ቀሪዎቹ ደግሞ በወረቀት ይፈተናሉ ብለዋል። ፈተናው በአሶሳና በእንጅባራ ዩኒቨርሲቲዎች ይሰጣልም ብለዋል። በክልሉ 75 ትምህርት ቤቶች አሉን። ከዚያ ውስጥ በአሶሳ ዩኒቨርሲቲ 48 ትምህርት ቤቶች የሚፈተኑ ናቸው። ቀሪዎቹ 27 ትምህርት ቤቶች በእንጅባራ ዩኒቨርሲቲ ይፈተናሉ። እንዳጠቃላይ ከፌዴራል ፖሊስ ከጸጥታ አካላት ጋር በመሆን የደህንነት ስራው ተማሪዎች ደህንነታቸው ተጠብቆ ግቢው የፈተናው ደህንነትም ግቢ ተጠብቆ ፈተናውን ለመስጠት ቅድመ ዝግጅት ተደርጓል። የአሶሳ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር መልካሞ ድሬሳ በበኩላቸው የኦሮሚያ ክልል አጎራባች ትምህርት ቤቶችን ጨምሮ 9420 ተማሪዎች በዩኒቨርሲቲው ፈተና እንደሚወስዱ ተናግረዋል። ወደ 9000 ኦልሞስት የሚጠጉ ተማሪዎች አጠቃላይ አገራዊ ፈተናን በአሶሳ ዩኒቨርሲቲ ይወስዳሉ። እነዚህ ተፈታኞች ውስጥ የማረሚያ ቤት ታራሚዎች ፈተናውን ይወስዳሉ። ሌሎችም በተለይም ደግሞ የተለያየ ደረጃ ላይ የሚገኙ ተፈታኞች ፈተናውን የሚወስዱ ነው የሚሆነው ማለት ነው። በአጠቃላይ ፈተናው በሁለት መልኩ ይሰጣል፣ በኦንላይን እና ፔፐር ቤዝድ። እንዳጠቃላይ ይሄንን ፈተና ለማስፈጸም 53 የሚጠጉ የፈተና ግብረ ኃይላት ደግሞ ከሌሎች ተቋማት ተመድቦ በተቋማችን መጥተው ፈተናውን በአግባቡ ለመስጠት ኦሪንቴሽን ስራዎችን ሰጥተን የማደሪያ ቦታዎችን አመቻችተን ኦልሞስት አብዛኛው 90% በላይ ተማሪ ገብቶ ካምፓስ ውስጥ ገብቷል። በአሶሳ ዩኒቨርሲቲ የሚሰጠው የ12ኛ ክፍል መልቀቂያ ፈተና በተፈጥሮ ሳይንስና በማህበራዊ ሳይንስ በሁለት ዙር ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል። ለኢትዮጵያ ቴሌቪዥን ነስረዲን ሐሚድ ከአሶሳ። እዚሁ ጉዳይ ላይ እንቆያለን። ተመልካቾች ተጨማሪ መረጃዎችን እንዲሰጡን እንግዳ ጋብዘናል። እንዲሁም ደግሞ ባልደረቦቻችንን በቀጥታ መስመር ላይ ይገኛሉ። እንግዳችን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ደረጀ እንግዳ በቀጥታ መስመራችን ላይ ይገኛሉ። እንዲሁም ደግሞ ከሀረር ባልደረባችን ቴድሮስ ታደሰ በቀጥታ መስመር ላይ ይገኛል። ከዛ በተጨማሪ ደግሞ ከአዲስ አበባ ፈተና መስጫ ማዕከል ባልደረባችን ምንተስኖት ይልማን ለማግኘት ሙከራ እያደረግን ነው። እንዳገኘነው ተጨማሪ መረጃዎችን የምናጋራችሁ ይሆናል። አዎ እንግዲህ እናስቀድመው ቴዎድሮስን ነው። በሀረር ያለው ሁኔታ ይነግረናል። ቴዎድሮስ እንደምናደርግ በአጠቃላይ በሀረሪ ክልል እየተካሄደ ያለው የፈተና አሰጣጥ ምን ይመስላል? አጠቃላይ ማዕከላት ውስጥ በምን መንገድ ዝግጁ ሆነዋል? ጠቅላላ አድርገህ መረጃዎችን ልታቀርብልን ትችላለህ? መልካም አመሰግናለሁ። እንግዲህ በሀረሪ ክልል የዘንድሮ የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና በዛሬው ዕለት ይጀምራል። እንግዲህ በአጠቃላይ በሀረሪ ክልል ወደ 2292 ተማሪዎች ናቸው ይህንን ፈተና የሚወስዱት። በአጠቃላይ ለነኚህ ተማሪዎች እንግዲህ አስቀድሞ በተለይ ለፈተና ዝግጁ እንዲሆኑና የተሻለ ውጤት እንዲያስመዘግቡ የተለያዩ ዝግጅቶች ሲደረጉ ቆይተዋል። በተለይ ደግሞ የዘንድሮ ፈተና በወረቀትና በበይነ መረብ የሚሰጥ በመሆኑ ለዚህ የሚያበቃ ዝግጅት እንዲያደርጉ ሲሰራ ቆይቷል። በተለይ ደግሞ የሚገባውን የትምህርት ፖርሽን ወይም ደግሞ የትምህርት ክፍል አጠናቀው መውሰድ እንዲችሉ ከዛም ባሻገር ደግሞ የሞዴል ፈተናዎችን እንዲፈተኑና በተጨማሪም ደግሞ በቅዳሜና እሁድ ተጨማሪ የማጠናከሪያ ትምህርቶችን እየወሰዱ ፈተናው ከ9ኛ ክፍል ጀምሮ ያለው የትምህርት አይነቶችን ስለሚያካትት ከዛ ጀምሮ ያለው የትምህርት ክለሳ እንዲያደርጉ ሲሰራ ቆይቷል ማለት ነው። በተለይ ደግሞ አምና የዚህ የበይነ መረብ ፈተናው በሀረሪ ክልል በሚገኙ የግል ትምህርት ቤቶች ነበር የተሰጠው። ዘንድሮ ግን በተመረጡ 2 የመንግስት ትምህርት ቤቶች ተጨምሮ ይህ የበይነ መረብ ፈተና ይሰጣል። እኔም የሚገኝበት አሁን በዚህ በአቦከር መሰናዶ ትምህርት ቤት የበይነ መረብ ፈተና የሚሰጥበት ትምህርት ቤት ነው። እንግዲህ ለዚህ የሚሆኑ ዝግጅቶች ጠቅላላ ተደርገዋል። ዞር ዞር ያልኩም ለመመልከት እንደሞከርኩት በተለይ ኮምፒውተሮች ዝግጁ ተደርገዋል። የመብራት መቆራረጥ እንኳን ቢያጋጥም ለዛ የሚሆን የጄኔሬተር አገልግሎት እንዲሰጥ ተደርጎ በአጠቃላይ ለተማሪዎች ፈተና ለመስጠት በሚያስችል መልኩ ዝግጅቶች ተደርገው ለመመልከት ይችላል።
እናመሰግናለን ቴዲ። እንቀጥላለን ተመልካቾች። አሁን በቀጥታ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የምናመራው። በዛ ደግሞ ፕሬዚዳንቱ የዩኒቨርሲቲው ፕሬዚዳንት ዶክተር ደረጀ እንግዳ በቀጥታ መስመራችን ላይ እየጠበቁን ነው። እናመሰግናለን ዶክተር ስለ ጊዜዎት። እንግዲህ ፈተናው ዛሬ ይጀምራል። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም ደግሞ ተፈታኞችን ተቀብሏል። አንዱ መፈተኛ ጣቢያ እንደመሆኑ ተፈታኞች ያለ ችግር ፈተናቸውን እንዲወስዱ የተደረጉ ዝግጅቶች ምንድናቸው የሚለውን ይንገሩን። እሺ በጣም አመሰግናለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንግዲህ ላለፉት ፈተናው ከተጀመረበት ጊዜ በወረቀት ሲፈትን ነበረ። ባለፈው ዓመት በወረቀትና በኮምፒውተር ደግሞ የመጀመሪያውን ዙር ፈትነን ነበረ። በዚህ ዓመት በወረቀትም በኮምፒውተርም የምንፈትናቸውን ተማሪዎች ዝግጅታችንን ጨርሰናል። በእኛ በኩል በወረቀት የሚመጡት ከኦሮሚያ ብሔራዊ ክልላዊ መንግስት የሚመጡ በዚህ በመጀመሪያው ዙርና በሁለቱ ዙር ወደ 3700 ተማሪዎችን እንቀበላለን። በአሁኑ ሰዓት ወደ 2535 ተማሪዎች ከኦሮሚያ ብሔራዊ ክልላዊ መንግስት በወረቀት ለመፈተን ቅዳሜ ዕለት መጥተው ማደሪያቸውን አዘጋጅተን ግቢውን እንዲያውቁ በማድረግ መፈተና ክፍላቸውን በማዘጋጀት ትናንትና ኦሪንቴሽን ሰጥተናቸዋል። በመረጋጋት ፈተናቸውን እንዲፈተኑ ምቹ ሁኔታዎችን ለማመቻቸት ሞክረናል። እነሱም በዛ መልኩ እየተካሄደ ይገኛል። በኮምፒውተር በሚፈተኑበት ጊዜ ደግሞ የኮምፒውተር ማዕከልም እዚሁ ግቢያችን ውስጥ አለ። በአንድ ጊዜ ከ1300 በላይ ተማሪዎችን እንቀበላለን። ባለፈው ዓመት አቅማችን ግማሽ ነበረ። እነዚህንም ተማሪዎች ባለፉት ሳምንታት ግቢ ውስጥ በመምጣት የሚፈተኑበትን ክፍል እንዲያዩ እንዲዘጋጁ በትናንትናው ዕለት ደግሞ ኦሪንቴሽን እንደዚሁ ሰጥተናል። በዚህ ዘርፍ በኮምፒውተር በአጠቃላይ ወደ 4988 ወደ 5000 ተማሪዎችን እንፈትናለን። በወረቀት ደግሞ ወደ 3685 እንፈትናለን። በወረቀት የምንፈትነው ሁለት ማዕከል ላይ ነው። አንደኛው እኛ ግቢ ነው። እንደሚታወቀው በማረሚያ ቤት እዚህ ቃሊቲ ማረሚያ ቤት ትምህርት ቤት አለ። እዛ በህግ ጥላ ስር የሚገኙ እስረኞች እየተማሩ የነበሩ 12ኛ ክፍል የጨረሱ ተማሪዎች አሉ። እዛም ኦሪንቴሽን ሰጥተናል ሄደን ወደ 27 ተፈታኞች ይኖራሉ። ስለዚህ በአጠቃላይ የፈተና ማዕከሉን ሴኩሪቲ በመጠበቅ ፕሮቶኮል በተዘጋጀው ፕሮቶኮል መሰረት ሁሉም በማዘጋጀት ከዛ በተጨማሪ ደግሞ የፈተና አስፈጻሚዎች አሉ። ከተለያዩ ክልሎች ከተለያዩ ዩኒቨርሲቲዎች የመጡ መምህራን፣ የፈተና ባለሙያዎች እንዲሁም የፌዴራል ፖሊስ ሁሉም አስፈላጊውን ዝግጅት አድርገን ዛሬ በሰላም ፈተናውን ለመፈጸም እየተዘጋጀን ነው። ዝግጅታችን ጨርሰን ተማሪዎችንም እየተቀበልን ነው። ምናልባት ዶክተር እንግዲህ ተፈታኞች ስለ ፈተናው በቂ ግንዛቤ እንዲኖራቸው ይጠበቃል። በዚህ ረገድ እንግዲህ እናንተ ኦሪንቴሽን ትሰጣላችሁ ከፈተናው አስቀድሞና የተከለከሉ ተግባራትን እንዳይፈጽሙ በአጠቃላይ ፈተናው ላይ ማድረግ ያለባቸውን ብቻ እንዲያደርጉ ምን ያህል ዝግጅት ተደርጓል? የተሰጠው ኦሪንቴሽን ምን ይመስል ነበረ? እንግዲህ ዝግጅቱ ይህንን የተከለከሉ ተግባራትን በሁለት በሶስት መንገድ ነው ለማድረግ የሞከርነው። አንደኛው ተማሪዎቹ ከትምህርት ቤታቸው ከመነሳታቸው በፊት በሀገር አቀፍ ፈተናዎች ኤጀንሲ በኩል ለሁሉም ትምህርት ቤቶች ተላልፈዋል። በሶሻል ሚዲያ፣ በእኛም ሚዲያ፣ በሁሉም ነገሮች ተማሪዎች መጠንቀቅ ያለባቸውን ለፈተናቸው ላይ ትኩረት እንዲያደርጉ ይዘው ሊመጡ የማይገባቸው ኤሌክትሮኒክስ፣ ስለት ያላቸው ነገሮች፣ መምጣት የሌለባቸውን ነገሮች ቀድመን ለማዘጋጀት መክረናል። በሁለቱ ዘርፍ ብናይ ለምሳሌ በኮምፒውተር ቤዝድ ለሚፈተኑት ባለፉት ሳምንታት እዚህ በሚለማመዱበት ጊዜ ፍተሻና አካባቢ ነበረ። መታወቂያ መያዛቸውን ሁለት አይነት መታወቂያ፣ አንደኛው አድሚሽን ካርድ፣ አንደኛው እነሱ ማንነታቸውን የሚገልጽ ሁለት መታወቂያ ወይ ፋይዳ ወይም የትምህርት ቤታቸውን መያዝ እንዳለባቸው ስናለማምዳቸው ቆይተናል። ይዘው መምጣት የሌለባቸውን ነገሮች፣ ኤሌክትሮኒክስ ነገሮች ለምሳሌ መነጽር እንኳን ቢያደርጉ የሐኪም ማስረጃ አብሮት መምጣት አለበት። ከዛ ውጭ ሌሎች ማንኛውም አይነት ኤሌክትሮኒክስ ነገር በትንሽም በትልቅም ስማርት ሰዓትን የተመለከተ በሙሉ እንዳያመጡ ሰጥተናል። ግን ይሄ የተነገረ ነገር ሁሉ ሰው ጋር ሊደርስ ስለማይችል በትናንትናው ዕለት ደግሞ ለነሱ ለብቻ ጠርተን ትምህርት ቤቶቹ ዳይሬክተሮቻቸው ባሉበት ማስጠንቀቂያ ሰጥተናል። ይህንን ግን በስህተት አንድ ሰው ይዞ እንዳይመጣ ሁለት መንገድ ነው የምንከተለው። በኮምፒውተር ለሚፈተኑት ተማሪዎች ከትምህርት ቤታቸው በሚነሱበት ጊዜ ከአዲስ አበባ ፖሊስ ጋር በመነጋገር የአዲስ አበባ ፖሊስ ፈትሾ ወደ ባሶቻቸው እንዲያስገባቸው፣ እዚህ ግቢ ደግሞ ከደረሱ በኋላ ሁለተኛ ፍተሻ እናካሄዳለን ማለት ነው። ይህን በኦሪንቴሽን ለተማሪዎቹም ነግረናል። በወረቀት ለሚፈተኑት ደግሞ እንደዚሁ ከትምህርት ቤታቸው ከመነሳታቸው በፊት ፍተሻም መያዝና ማድረግ ያለባቸውና የሌለባቸውን ነገሮች ኦሪንቴሽን ተሰጥቷል። ከዛ ግቢ በሚገቡበት ጊዜ ደግሞ በፌዴራል ፖሊስ በሚፈተሹበት ጊዜ ይህንንም አሁንም ለጥፈናልም ለተማሪዎቹ። በዚህ ግን ሊበቃ ስለማይችል አንዳንድ ተማሪዎች በተሳሳተ መንገድ ሊንቀሳቀሱ ስለሚችሉ እንደገና በየዶርማቸው ከመለጠፉ በተጨማሪ ኦሪንቴሽን እዚህም ሰጥተናል።
የፈተናውን ደህንነትና ኢንቴግሪቲ ለመጠበቅ ደግሞ ወደ መፈተኛ ክፍላቸው ከመግባታቸው በፊት ሌላ የመጨረሻ ቼክ እናደርጋለን ማለት ነው። በአጠቃላይ ደህንነቱን የጠበቀ ፈተና ታማኒነት ያለውና በትክክል ውጤታቸውን የሚያመጣ ተማሪዎቹም ተረጋግተው እንዲፈተኑ በርካታ ስራዎችን ስንሰራ ቆይተናል። አሁንም እስከ መጨረሻው ሰዓት ድረስ ይህንኑ እየሰራን እንገኛለን። ዶክተር ዝግጅቱ ጥሩ ነው። ያው በስነ ስርዓቱ ኩረጃን የማያስተናግድ የፈተና ሂደትን እንዲሆን የጥሩ ዝግጅት ነው ያደረጋችሁት። ከዛ በተጨማሪ ደግሞ ተማሪዎቹ እንግዲህ ግቢው ሲገቡ ፈተና በራሱ ያለው ስሜት አለ አይደለ? የፈለገ ዝግጅት ቢደረግ የሆነ እስኪጠናቀቅ ድረስ ያለው ስሜት ይኖራል፣ ፍርሃቱ ይኖራል፣ እንዴት ሆነ ይሆን የሚለው ይኖራልና ተማሪዎቹ ላይ ያያችሁባቸው ስነ ልቦና ምን ይመስላል? በቆይታቸውስ በዚህ በፈተና ጊዜ ግቢ ውስጥ በሚያሳልፉት ጊዜ ምን አይነት ሁኔታዎችን ሊያሳልፉ ይገባል፣ ምን ሊያደርጉ ይገባል የሚለውንም ደግሞ ይንገሯቸው። እሺ፣ አመሰግናለሁ። እንግዲህ ያው እንደተባለው ፈተና በራሱ ስሙ ፈተናው ራሱ ተማሪዎችን ጭንቀት ውስጥ እንዳይከታቸው የተለያዩ የምንሰራቸው ስራዎች እንዳሉ ሆነው አንደኛ በተለይ በወረቀት የሚፈተኑት ላለፉት 3 እና 4 ዓመታት ስንሰራ ድሮም በወረቀት ስንፈተን እንደነበረ በዩኒቨርሲቲ በመምጣታቸው ከቤተሰቦቻቸው ተለይተው እዚህ በመሆናቸው ያ ጫና እንዳይኖርባቸው በተቻለ መጠን እንደ ቤተሰብ እንደ እናት እንደ አባት በመቀበል ተማሪዎቹ የሚያስፈልጋቸውን ሕክምና ማንኛውንም ነገር ከጎናቸው ነው ያለነው። በየተመደቡበት ማደሪያቸው ደግሞ ተጨማሪ ሰዎችን አሰማርተን የማረጋጋት በጥናታቸው ላይ እንዲያተኩሩ ሌሎች ነገሮች እንዳያደርጉ ነው። በባህሪ አንጻር ካለፉት ዓመታት ዘንድሮ የመጡት አሁን እንግዲህ መጨረሻውን እስክናየው ነው እንጂ በጥሩ ሁኔታ ኦሪየንትድ ሆነው ከቤታቸውም ተዘጋጅተው የመጡ ናቸው። በኮምፒውተር በኩል ደግሞ ያየናቸው ምንድናቸው? ልጆቹ በኮምፒውተር በሚፈተኑበት ጊዜ መብራት ይጠፋል፣ ኢንተርኔት ይቋረጣል የሚል ውዥንብር ከውጭ ሰዎች በሚነግሯቸው የመጨናነቅ ነገር እንዳይኖር ሙሉ ፈተናውን ምንም እንኳን መብራት ኃይል የተዘጋጀ ቢሆንም በጀነሬተር እንደምንፈትን ኢንተርኔት መቆራረጥ ምንም ነገር እንዳያሳስባቸው የልምምድ ወቅቶችንም አድርገናል። በምናየው ግን ከፊታቸው በምናየው አብዛኞቹ ተማሪዎች ኮንፊደንት ናቸው። ነገር ግን የፈተና ስርቆት ላይ እንዳያስቡ በተለይ በኮምፒውተር የሚሰሩት በሁለት ሌየር ነው አሁን ጥንቃቄ የምናደርገው። አንደኛው በየ25ቱ ተማሪ አንድ ፈታኝ አለ፣ የአይሲቲ ባለሙያ አለ። ከዚህ በተጨማሪ ደግሞ የእኛ ዩኒቨርሲቲ በሲሲቲቪ ካሜራ በተጨማሪ እናያለን ማለት ነው እና ፈተናውን ደህንነት ያ ግን ልጆቹን እንዳያስጨንቃቸው በትናንትና ሁለት በኦሪንቴሽንም በፊትም በሚያደርጉት ጊዜ ላይ አስፈላጊውን እገዛ አድርገናል። ተማሪዎች እኛ ምክር የምንሰጠው አትኩሮታቸው መሆን ያለበት ፈተናቸውና ፈተናቸው ላይ ብቻ ነው። ምክንያቱም የወደፊት ጣፈንታቸውን የሚወስን ስለሆነ ይህንን ግን እንደ ቤተሰብ ለማስተናገድ የእኛንም ሰራተኞች እዚህ የሚገቡትንም ፈተና አካላት ከበር ከመቀበል ጀምሮ እዚህ ባሉበት ጊዜ ቤተሰባዊ ስሜት እንዲሰማቸው በርካታ ስራዎችን ሰርተናል። አሁንም የምመክረው ወደ ቤታቸውም ሄደው እነዚህ ተማሪዎች በተለይ ኮምፒውተሮቹ ከቤት ስለሚመላለሱ ምንም አይነት ጭንቀት ውስጥ መግባት የለባቸውም። ፈተና አስጨማሪ ተማሪዎች ሰዓታት ካሉ እንደየሁኔታው ታይቶ የመቆራረጥ ነገር እንዳይኖር በሀገር ደረጃ እየሰራን ነው። እንደ ዩኒቨርሲቲም በርካታ ስራዎችን ሰርተናል። ነገር ግን ቴክኖሎጂ በመሆኑ ምንም እንኳን ችግር ቢገጥመን እንኳ ያንን የምንፈታበትን ልጆቹ እንዳይደናገጡ ምክር ሰጥተናል። አሁንም ለወላጆችም ምንም ሀሳብ እንዳይገባቸው እኛ እጅ ያሉት እነሱ እጅ እንዳሉ አድርገው እንዲቆጥሩና ልጆቹ ፈተናቸው እንዲፈተኑ ነው። አልባሌ ነገሮች የሚያደርጉትን ደግሞ በጥንቃቄ እንጠብቃለን ብዬ ነው እንግዲህ መልእክት ማስተላልፈው። መልካም ውጤት እንዲሆንላቸው እመኛለሁ። እናመሰግናለን። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ በቀጥታ መስመራችን ላይ ገብተው አጠቃላይ ስለ ፈተናው ዝግጅት መደረግ ስላለበት ሁሉ ስለነገሩን ስለ ሀሳቡ ከልብ እናመሰግናለን። ስለ መልካም ምኞቶም ጭምር መልካም ጊዜ እንዲሆንለት እንመኛለን። መልካም ቀን። እንቀጥላለን። ተመልካቾች አስቀድመን ምንተስኖትን ከአዲስ አበባ ዩኒቨርሲቲ አዲስ አበባ የፈተና መስጫ ማዕከላት መረጃዎች እንዲያጋራን ከእንግዳ ጋር ቆይታ ያደርጋል ብለን ጠቁመን ነበረ። እሱን በቀጥታ መስመራችን ላይ አግኝተነዋል። ምንተስኖት እንደምን አደርክ? አንተ በምትገኝበት በአዲስ አበባ የፈተና መስጫ ማዕከል ውስጥ አጠቃላይ ዝግጅቱ ምን ይመስላል? እንዴት እየተካሄደ ነው ያለው? ከእንግዳም ጋር ጨምረ ቆይታ ማድረግ ትችላለህ።
አመሰግናለሁኝ። የ12ኛ ክፍል ብሔራዊ አገር አቀፍ ፈተና ከዛሬ ጀምሮ እንግዲህ መሰጠት ይጀምራል። በአገር አቀፍ ደረጃ 608,000 ተማሪዎች ፈተናውን እንደሚወስዱ ይጠበቃል። እንግዲህ ፈተናው በበይነ መረብና በወረቀት እንደሚሰጥ ነው የታወቀው። በአዲስ አበባ ከተማ አስተዳደርም በ108 የፈተና መስጫ ማዕከላት ነው ፈተናው የሚሰጠው። የተፈጥሮ ሳይንስ ተማሪዎች ዛሬ ፈተናውን እንደሚወስዱ ይታወቃል። በወረቀትና በበይነ መረብ ለሚሰጠው ስልጠና በተለያዩ ማዕከላት ፈተናውን የሚወስዱ ተማሪዎች እንግዲህ ወደ የመፈተኛ ማዕከላቸው ወይንም ወደ መፈተኛ ጣቢያቸው በመሄድ ላይ ይገኛሉ። አሁን እኔ እዚህ አብሮት ቤተ መጻሕፍት የተማሪዎች መፈተኛ ጣቢያ ነው የሚገኘው። በአዲስ አበባ ከተማ አስተዳደር ወደ 51,159 የሚደርሱ ተማሪዎች የ12ኛ ክፍል ብሔራዊ ፈተና መልቀቂያን እንግዲህ ይወስዳሉ ተብሎ ነው የሚጠበቀው። እዚህ አጠገቤ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ሙላቱ ይገኛሉ። እሳቸውን አጠቃላይ ስለ ፈተናው ሁኔታና ቅድመ ዝግጅትን በተመለከተ አጭር ቆይታ አደርጋለሁ። በቀጥታ ወደ እሳቸው አመራቸዋለሁኝ። ዶክተር ስለ ጊዜው እጅግ በጣም አመሰግናለሁኝ። አጠቃላይ የፈተናው ቅድመ ዝግጅት ምን ይመስላል? ፈተናውን እንግዲህ በስኬት ለማጠናቀቅስ የተደረጉ ቅድመ ዝግጅቶች፣ የተማሪዎችን ደህንነት በጠበቀ መልኩ ፈተናው እንዲጠናቀቅ ምን የተደረጉ ቅድመ ዝግጅቶች አሉ? መልካም እንግዲህ በመጀመሪያ ሁላችሁንም አመሰግናለሁ። ዛሬ እንግዲህ የ12ኛ ክፍል የ2017 ትምህርት ዘመን መልቀቂያ ፈተና በአገር አቀፍ ደረጃ ይሰጣል። በከተማችንም ከ51,000 በላይ ተማሪዎች ይወስዳሉ። ይህ ፈተና የአዲስ አበባ ለየት የሚያደርገው 100% በበይነ መረብ መፈተናቸው ነው። ይህ በበይነ መረብ ውስጥ በአራት ዙር ፈተናውን እንደሚወስዱ ይታወቃል። ለተማሪዎቻችን በቂ ቅድመ ዝግጅት የኦሪንቴሽን የልምምድ ስራ ሰርተናል በበቂ ሁኔታ። ከዚህ ባለፈ ደግሞ እንግዲህ ተማሪዎች በተለይም የፈተና ስነ ልቦና ቅድመ ዝግጅት በማድረግ ሂደት ውስጥ ያንን የመገንባት ስራ ሲሰራ ቆይቷል። ተማሪዎች ላይ በቂ የሆነ የመማር ማስተማር ሂደት በተለይም ከወትሮ ከባለፈው በተለየ መልኩ የፈተና ውጤት ማሳመር ሊችሉ የሚችሉ ውጤታቸውን ከፍ ሊያደርግ ማሻሻል ሊችሉ የሚችሉ ስራዎች ሲሰሩ ቆይተዋል። እንግዲህ ዛሬ በአጠቃላይ ወደ 13,430 ተማሪዎች በመጀመሪያ ዙር የተፈጥሮ ሳይንስ ተማሪዎች ፈተና ይወስዳሉ ማለት ነው። በ108 ፈተና ጣቢያዎች ላይ ይህ ፈተና ይወሰዳል። በዚህ ውስጥ ከ712 የሚደርሱ የፈተና አስፈጻሚዎች በዚህ ውስጥ ይሳተፋሉ። ቅድመ ዝግጅቱ በበቂ ሁኔታ የተከናወነ ተማሪዎቻችን በቂ ልምምድ ያደረጉበት በቂ ኦሪንቴሽን የወሰዱበት የባለድርሻ አካላቶች በበቂ ሁኔታ የተሳተፉበት መርሃ ግብር ሆኗል። እንግዲህ ለልጆቻችን ለተማሪዎችም ለወላጆችም መልካም እድል እንመኛለን። የተሳካና ያማረ ፈተና እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። ከዚህ በፊት እንግዲህ ከነበረው በተለይ ሌብነትንና ስርቆትን በመከላከል ረገድ ምን አዲስ ነገር ይዛችሁ መጥታችኋል? ከመተግበር አንጻር ይህንን ከመከላከል አንጻር መልካም እንግዲህ ባለፉት አመታት አንዱ የትምህርት ሴክተሩ ለውጥ ኩረጃን ዲስከሬጅ በማድረግ ዜሮ ለማድረግ የተደረገ ጥረት አለ። በዩኒቨርሲቲዎች በመሰብሰብ በወረቀትም በበይነ መረብም ስንፈትን ቆይተናል። በተለይ በባለፈው አመት ሃይብሪድ ሲስተም ተከትለናል። ዘንድሮ እንደ ከተማ አስተዳደር በልዩ ትኩረት በልዩ ኢንቨስትመንት ተማሪዎቻችን ሙሉ ለሙሉ በበይነ መረብ እንዲፈተኑ ማድረጋችን የኩረጃን ዜሮ ማድረግ የሚያስችል ትልቅ ቴክኖሎጂ ስለሆነ ይሄ እንደ ከተማ ትልቅ አቅም ነው። የከተማችን እንግዲህ ተግባር አሁን ለሌሎችም ክልሎች ትልቅ መደላድል ይፈጥራል፣ ትልቅ ወኔን ይሰንቃል ብለን እናስባለን። በልዩ ትኩረት በልዩ ቁርጠኝነት ነው እንግዲህ 100% ተማሪዎቻችንን በበይነ መረብ ለመፈተን የወሰን ነው። ኩረጃን ዜሮ ለማድረግ ያደረግነው ጥረት እንደሆነ ታሳቢ እንዲደረግ ነው። ተማሪዎቻችንም በቅድመ ዝግጅት ወቅት ላይ የፈተናን በራስ አቅም የመስራት በራስ የመተማመን ስሜታቸው በተለይ ከታችኛው ትምህርት እርከን ጀምረን እየሰራን እንዳለን ታውቋል። እንግዲህ አንዱ የሰበርነው ባህል ኩረጃ በትምህርት ስርዓት ውስጥ ማስቀረት በግብረ ገብ ትምህርት እና በተያያዥ ጉዳዮች ላይ ኩረጃን ዲስከሬጅ እያደረግን እንገኛለን። 12ኛ ክፍል ደግሞ 100% በዚህ ሂደት ውስጥ ማሳለፋችን ተማሪዎቻችን የኩረጃን ሀሳብ በአእምሯቸው እንዳይኖር
ኩረጃ ሙሉ ለሙሉ ዜሮ የሚያደርግ ቴክኖሎጂ ስለሆነ ትልቅ አቅም ነው የሚሆነውና እንግዲህ እንደ ከተማ አስተዳደር ይሄንን ተሻግረናል ብለን እናስባለን። እንግዲህ ወላጆችም ተማሪዎችም የደከሙበት ለ12 ዓመታት የደከሙበት ነውና እንደው ባጭሩ ለወላጆችም ለተማሪዎችም ማስተላለፍ የሚፈልጉት መልእክት ካለ? መልካም እንግዲህ ይሄ የ12ኛ ክፍል መልቀቂያ ፈተና ብዙዎቻችን እንዳለፍንበት ሁሉም የሚጨነቅበት ብዙ ነገር የሚመኝበት የቀጣይ ህይወታቸው ኬሪየራቸው ላይ ወሳኝ ሚና የሚጫወት ስለሆነ ተማሪዎቻችን ይሄንን መልካም እድል እንዲኖራቸው በራስ መተማመን እንዲኖር በቂ ዝግጅት የተደረገ ቢሆንም እንግዲህ ለወላጅም ለተማሪም ለሌላውም የሚመለከተው አካል በሙሉ መልካም እድል እንዲሆን እመኛለሁ። ተማሪዎቻችን ደግሞ ከጭንቀትና ከፍርሃት ነፃ ሆነው ተረጋግተው ፈተናቸውን እንዲወስዱ በዚሁ አጋጣሚ ማሳሰብ ወዳለሁ። አመሰግናለሁ። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ሙላቱ ተሾመ ለሰጠውን ማብራሪያ እጅግ በጣም አመሰግናለሁ። አመሰግናለሁ ዶክተር ዘላለም ሙላቱ። አመሰግናለሁ። እንግዲህ በፈተና በ108 የፈተና መስጫ ማዕከላት ፈተናዎች ዛሬ መሰጠት ይጀምራሉ። የተፈጥሮ ሳይንስ ተማሪዎች ዛሬ ፈተናቸውን መውሰድ ይጀምራሉ። በፈተና መስጫ ማዕከላት ለኩረጃና ለስርቆት የሚያገለግሉ ምንም አይነት ቁሳቁስ ይዞ መግባት የተከለከለ መሆኑም እንደዚሁ ተገልጿል። ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ። እናመሰግናለን ተስኖት። ምን ተስኖት የተማሪዎቹ ጭንቀት ተጋብቶበት ነው መሰለኝ አይደል? ስም ሲሳሳት ነበረ። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ነበሩ መረጃውን የሰጡን። እናመሰግናለን። ምን እያልኩ ነበረ? እያሰብኩ ነበረ ፈተና ያኔ የነበርኩበትን ሁኔታ ነው። እኛ ቤት ለፈተና ወቅት ላይ የተለየ እንክብካቤ ይደረግልን ነበረ ስናጠና። አይ ከዛ የተለየ በፊትም የሚደረግ ያን ጊዜ ያስታውሰው ነበርና ለማንኛውም ለተማሪዎች ለተፈታኞች መልካም እድልን እንመኝላቸዋለን። በተረጋጋ መልኩ ተፈትነው ጥሩ ውጤት የሚያመጡበት እንዲሆንም ጭምር እንመኛለን። እንግዲህ ቀደም ሲል እንዳልናችሁ ከአብሮት ቤተ መጻሕፍት ነበረ በቀጥታ ገብቶ ሲነግረን የነበረው። በአጠቃላይ ያለው ደግሞ በዜና ኢትዮጵያም እንዲሁ ተጨማሪ መረጃዎችን ከፈተና መስጫ ማዕከላት ደግሞ እያጋራናችሁ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ።